የኮንስትራክሽን ኢንዱስትሪ የሀገር የእድገት መሰረት ሲሆን ለከተሞች ዘመናዊነት፣ ለኢኮኖሚ እድገትና ለሕዝብ የኑሮ ደረጃ መሻሻል ከፍተኛ ድርሻ አለው። ይህ ዘርፍ የአንድን ሀገር ኢኮኖሚያዊ፣ ማህበራዊና የመሰረተ ልማት እድገቶችን በቀጥታ የሚደግፍ ሲሆን በዋናነት በመሰረተ ልማት ግንባታ፣ በስራ ዕድል ፈጠራ፣ በኢኮኖሚ እንቅስቃሴ ኢንቨስትመንትን በመሳብና የቴክኖሎጂ ክህሎቶችን በማሳደግ ረገድ ጠቀሜታዎች እንዳሉት ይታወቃል። በኢትዮጵያም ከሀገራዊ ለውጡ አስቀድሞ የኮንስትራክሽን ዘርፉ በተበታተነ መልኩና በበርካታ ተግዳሮቶች ታጥሮ የቆየ ሲሆን መንግስት ችግሩን ለመቅረፍ ከወሰዳቸው የሪፎርም ስራዎች መካከል አንዱ የኢትዮጵያ የኮንስትራክሽን ባለስልጣንን አቋቁሞ ወደ ስራ መገባቱ ዘርፉን ከውድቀት ታድጎት አሁን ላይ ተስፋ ሰጪ ውጤቶች እያስመዘገበ ይገኛል። የኢትዮጵያ ኮንስትራክሽን ባለስልጣን የግንባታ ፕሮጀክቶች ለታቀደላቸው ዓላማ ይውሉ ዘንድ የቁጥጥር ክትትልና የድጋፍ ስራዎችን ያከናውናል። በኢትዮጵያ የኮንስትራክሽን ኢንዱስትሪው ዘመን ተሻጋሪ ታሪክን እየገነባ ነው። ለአብነትም ግዙፍ የኃይል ማመንጫና የመስኖ ግድቦች፣ ግዙፍ ኢንዱስትሪዎች፣ ከተሞችን መልሶ መገንባት፣ የመንገድ ትስስርና የቱሪዝም መዳረሻዎችን በፍጥነትና በጥራት የማጠናቀቅ ባህልን እየገነባ ነው። በዚህ ሂደት ውስጥ የኮንስትራክሽን ቁጥጥር ስርዓትን በማዘመን የኮንስትራክሽን ኢንዱስትሪው ተወዳዳሪና የኢትዮጵያን ብልጽግና አብሳሪ እንዲሆን በትጋት ሲሰራ መቆየቱ ተገልጿል። ይህንን በተመለከተ በሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ የኢትዮጵያ ኮንስትራክሽን ባለስልጣን በሚከታተላቸው ፕሮጀክቶች ማለትም በፌዴራል ጠቅላይ ፍርድ ቤት፣ በፌዴራል ሰነዶች ማረጋገጫ መዝገባ ኤጀንሲ፣ በኢትዮጵያ ሲቪል አቪዬሽን ባለስልጣንና በኮቶቤ ትምህርት ዩኒቨርሲቲ የህንፃ ግንባታ ፕሮጀክቶች ላይ የመስክ ምልከታ አካሂደዋል። በህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ ፕሮፌሰር መሐመድ አብዶ የኢትዮጵያ ኮንስትራክሽን ባለስልጣን የሚከታተላቸው ፕሮጀክቶች ከሞላ ጎደል አፈጻጸማቸው በተሻለ ደረጃ ላይ የሚገኝ መሆኑን ገልጸው ፕሮጀክቶቹ በተያያዘላቸው ወቅት እንዲጠናቀቁ ባለስልጣን መስሪያ ቤቱ የክትትልና ቁጥጥር ስራዎች አጠናክሮ ሊቀጥል እንደሚገባም አሳስበዋል። መንግስት ያው ተቋም እንደገና እንዲደራጅ ተደርጎ ለራሱን ችሎ እርግጠኛ አይደለሁም። ዛሬ ያየናቸው መጠናቀቅ የተቃረቡ ናቸው፣ ተስፋ የሚሰጡ ናቸው። ከነ ችግሮቻቸው ቢያንስ ችግሮቹ ተለይተው መፍትሄ የሚያገኝና ጊዜ ገደብ የተቀመጠላቸው ናቸው። ከጅምሩ ግን እንደ ተቋም ባለስልጣን ቲንክ እናንተ ሁለት ነገር ይዛችሁ ስቲኩንም ካሮትን ይዛችሁ ነው ያላችሁ ይመስለኛል። እና ያን ስቲኩና ካሮትን ባላንስ አድርጋችሁ ከመጀመሪያው ከጅምሩ ጀምሮ በደንብ ክትትል ከተደረገ አይ ቲንክ ወደ እንትን የሚያስመጣ የለም። መጀመሪያ እስካሁን ብዙ ፕሮጀክቶቻችን ከጅምሩ ጥሩ አጀማመሩ በደንብ ግልጽ በሆነ መንገድ ውሎ ግልጽ ባለ መንገድ ሲኬድበት ስለነበረ ነው። እንደዛ የዛ ውዝፍ ነው አሁን ተቋም እንትን እያከመ ያለው። ከዚህ በኋላ ያለው ግን አብሱር ሁሉ ነገር በቴክኖሎጂ እያስደገፋቸው ስለሆነ ጅምሩ በደንብ ከተያዘ ለመከታተልም ለመቆጣጠር ይቻላል። የቋሚ ኮሚቴው አባልና የኮንስትራክሽን ንዑስ ኮሚቴ ሰብሳቢ የተከበሩ ገነት ከተማ የተጀመሩ ፕሮጀክቶች ከነበረባቸው ዘርፈ ብዙ ችግሮች ተላቀው የተሻለ አፈጻጸም እያሳዩ ቢሆንም አሁንም እነዚህን የህንፃ ፕሮጀክቶች በተቀመጠላቸው ጊዜ ባጀትና የጥራት ስታንዳርድ እንዲጠናቀቁ የሚደረጉ የክትትልና ቁጥጥር ስራዎች የበለጠ ተጠናክረው ሊቀጥሉ እንደሚገባ አመላክቷል። እኚህን የህንፃ ፕሮጀክቶች እንደ ቋሚ ኮሚቴ እናውቃቸዋለን። በተለይ በሚኒስቴር መስሪያ ቤቱ የፌዴራል ህንፃ ግንባታ ፕሮጀክቶች ተብሎ በሪፖርት ይመጡልናል ማለት ነው። እያንዳንዳቸው ምን አይነት ችግር ውስጥ ነበሩ፣ በምን አይነት ፐርሰንት ነው ሲጓዙ የነበሩት በየሪፖርቱ የሚለውን በደንብ ስለምናውቃቸው አሁን ላይ መሻሻሎች አሉ። ባለስልጣኑም የራሱን ቁጥጥር ያደረገበት ጥሩ ነው ብለን ነው የምናየው። እንግዲህ የተጀመሩት ከለውጡ በፊት ነው እናውቃለን። ባክሎግ አለብን ብዙ። ያም ባክሎግ ቀርፈን የተለያዩ ደግሞ የኮንስትራክሽን ባይ ኔቸር በራሱ አመቺ እንትን አልጋ ባልጋ አይደለም ስራው ባህሪው
የገበያ ሁኔታ ሊገጥመን ይችላል። ዛሬ ይሆናል ነገ የሚቀያየረውን አናውቅም። በአጠቃላይ ግን እንግዲህ እንደ ክትትልና ቁጥጥር እንደሚያደርግ ቋሚ ኮሚቴኛ ስለ ፕሮጀክት ማጠቃላይ የምንሰጠው ፕሮጀክቶች በተያዘላቸው ጊዜ፣ በተያዘለት ጥራት፣ በተያዘለት በጀትና ደህንነቱን በጠበቀ መጠናቀቅ አለበት የሚለው የትኛውን ፕሮጀክት ላይ ማደማደሚያችን ይሄ ነው የሚሆነው በተሰጠን ማንዴት ልክ። ስለዚህ በዚህ ልክ በተያዘለት በጀት ጥራት፣ ጊዜና ደህንነቱን የተጠበቀ ማንኛውም ግንባታ በእነዚህ መጠናቀቅ አለበት። ቁጥጥርና ክትትላችን በዚህ ልክ መሆን አለበት የሚለው ነው ማደማደሚያችን። ስለሆነ ፕሮጀክት ላይ በዚህ ልክ የተጀመረው ስራ በዚህ ልክ መጠናከር አለበት። ቋሚ ኮሚቴው የህንፃ አዋጁ እንዲጸድቅ ጉልህ አስተዋጽኦ ያደረገ መሆኑን ያስታወሱት የተከበሩ ገነት ከተማ ይህንን አዋጅ ተግብሮ የተሻለ ውጤት እንዲመዘገብ ባለስልጣን መስሪያ ቤቱ በትኩረት መስራት እንዳለበት አሳስበዋል። ከህንፃ አዋጅ ጋር ተያይዞ ከተቋሙ ሳልወጣ እንግዲህ ህንፃ አዋጁ የተሻሻለው አዋጅ 1256/2017 በምን አይነት ፍጥነትና ሰዓት ሰጥቶ ሌት ተቀን ሰርቶ ቋሚ ኮሚቴው ይሄ አዋጅ እንዲጸድቅ እንዳደረገ ያውቃል። ቋሚ ኮሚቴው ማለት ብዙ እንትን የተከፈለበት ነው። እንደ ተቋም ግን የእሱን ተግባራዊነት መሬት ላይ እንዲወርድ ተግባራዊ እንዲሆን ተቋሙ የራሱ ሚና መጫወት አለበት የሚለው ነው የምንለው። ምክንያቱም አዋጅ ወጥቶ እንዲቀመጥ ሼልፍ ላይ እንዲቀመጥ አይደለም። አዋጅ ይወጣል፣ ደንብ ይወጣበታል፣ መመሪያዎች ካስፈለገ እስከ ማንዋል ቋሚ ኮሚቴው ጉጉት አድሮበት ሌት ተቀን ሰርቶ አዋጁ እንዲጸድቅ ባደረገበት ልክ ተግባራዊነቱ ላይ ግን ተቋሙ በዛ ልክ ድርሻውን መወጣት አለበት። ቀጣይ ያሉ የሚወጡ ደንቦች፣ መመሪያዎች እንዳስፈላጊነቱ በማኑዋል ደረጃ የሚወጡ ካሉ በዛ ልክ መሰራት አለበት። ኢትዮጵያ እየገነባችና እየተገነባች እንዲሁም ተስፋ ሰጪ ውጤቶች እየተመዘገቡ ስለመሆናቸው የፕሮጀክቶቹ አፈጻጸም አመላካች ነው ያሉት የቋሚ ኮሚቴው አባል የተከበሩ አዲስ አለማየሁ በዚህ ሂደት ውስጥ የኢትዮጵያ ኮንስትራክሽን ባለስልጣን ድጋፍ፣ ክትትልና ቁጥጥር ትልቅ ድርሻ እንዳለው ነው ያመለከቱት። ብዙ ነገሮቹ ላይታዩ ይችላሉ፣ ለውጭ ሰው ላይታይ ይችላል። እውነትም ኢትዮጵያ እየገነባች ነው እየተገነባችን ነው ብለንም አፍ ሞልተን የምናወራበት ደረጃ ላይ ነው ያለነው። ለዚህ ደግሞ የማይካድ እውነት የዚህ ሴክተር የዚህ የኮንስትራክሽን ባለስልጣን ተቋም የሱ ድጋፍ፣ ክትትል፣ ቁጥጥር ትልቅ ድርሻ አለው። በቃል የሚገለጽ ብቻም ሳይሆን እውነታውን ስራዎቹም አፍ አውጥቶ የሚናገሩበት ደረጃ ስላሉ እኔ እንደ ቋሚ ኮሚቴ አባል ትልቅ አክብሮት አለኝ። ትልቅ ለውጥም እየመጣ ነው እንደ ሀገርም ለኮንስትራክሽን ኢንዱስትሪ እድገት ለውጥ ሴክተሩ ትልቅ ሚና እየተጫወተ እንደሚገኝ ነው እኔ በግሌ የምረዳው። እውነታውን ደግሞ እያሳዩ ነው ያሉት። አሁን በየደረጃው እየተገነቡ ያሉ ፕሮጀክቶች ስናይ፣ በበጀትም ስናይ፣ በባለሙያም ስናይ አቅማችን ገና ያልታየ ገና ወጥቶ ፕሮጀክቶቹም ተጠናቆ ውጤታቸውን ያልታዩ አሉ። እኛ ግን ስለምናይ ስለምንከታተል ትልቅ ተስፋ በዚህ ሴክተር ላይ አለ። ለወደፊትም ደግሞ ጥቃቅን ስራዎች ክፍተቶቹን እንደገና ማረም ቢችል የተጀመሩ ክትትል የተጀመሩ ቁጥጥር የሬጉሌት የማድረጉ ስራዎች አጠናክሮ ቢቀጥል አገራችን እውነትም ተገንብታ አላለቀችም፣ እየተገነባች ነው። ተስፋ ሰጪ ስራዎችን ደግሞ እያየን ነውና ይሄ ተጠናክሮ ቢቀጥል ለማለት ነው። የተከበሩ ኢንጂነር አብዮት ደለለኝ በበኩላቸው የህንፃ ፕሮጀክቶች በተሻለ ጥራት እየተገነቡ መሆናቸውን ገልጸው የኮተቤ ትምህርት ዩኒቨርሲቲ ግቢን ለማስዋብ ባለስልጣን መስሪያ ቤቱ ድጋፍ ሊያደርግ እንደሚገባ አሳስበዋል። ኮንስትራክሽን ሳይቶች ላይ ኳሊቲ አንጻር እውነትም ቢሮ በትክክል እየተከታተለ መሆኑ ብዙም ጥያቄ የሚያስነሳ ነገር የለውም። እኔ ልቤን የነካኝ የኮተቤ ትምህርት ኮሌጅ ዩኒቨርሲቲ ነው። እውነት አዲስ አበባ ውስጥ ሆኖ እንግዲህ የሱ ሁሉ እዚህ ቤት ያለው ውጤት ያ ግቢ ነው። እውነት ለመናገር ፊትያ ጀምሮ ከዛ የተማረ ሰው ነው እኛን የሚያፈራው ማለት ይቻላልና እዚህ አፍንጫ ስር ሆኖ ትኩረት ሳይሰጥ እንዲህ መቆየቱ ያሳዝናል።
በእውነትም በሚያንቅ ነው። ቅድም ያየነው አሁን ላይ የተጀመረው ደህና ቢሆንም አሁን ትልቅ ትኩረት የሚፈልግ ነገር ነው። የህንፃ ግንባታ ፕሮጀክቶች በተመለከተ በጥራትና በጊዜ ገደብ ከማፈጸም ከዲዛይን ከቴክኖሎጂ የአጠቃቀም ሽግግር ከተቋማት ጋር ያለውን ቅንጅታዊ ስራዎች እንዲሁም ከፕሮጀክቶች መጓተት ጋር በተገናኘ ተጠያቂነትን ከማስፈን አኳያ ምን እየተሰራ ነው በሚል አባላቱ ለኢትዮጵያ ኮንስትራክሽን ባለስልጣን ከፍተኛ አመራሮች ጥያቄ አንስተዋል። ይህም ቢሮ ስታስተካክሉ እንዴት ነው ከቤቶች ኮርፖሬሽን ጋር ያላችሁ ግንኙነት? ቀጣይስ እንዴት ነው ልትሄዱ ያሰባችሁት? ቢሮው ማስፋት ሲደረግ ተነሺዎች ይኖራሉ፣ በዚሁ አይቀጥልምና ሌላ ግሪን ኤሪያ ምቹ ሁኔታ የመፍጠር ይኖራልና እንዴት ነው ከነሱ ጋር ምን ስምምነት አድርጋችሁ ነው የሚል ጥያቄ ስላለኝ ነው። ዲሌይ ሲፈጠር የታወቀ ነው። ኮስት በጣም በተለይ በአሁኑ ጊዜ ድሮ የአንድ አመት 2 አመት ላይ ነው ኮስት ለውጥ ያለው። አሁን በወር ውስጥ በጣም ኮስት ለውጥ አለ በወር ውስጥ እና እንደዚህ አይነት ሁኔታዎች ሲከሰቱ ብዙም ተከስተዋል እና ብዙ ኮንትራክቶች ፕሮጀክት ሄዱ ማለት ነው። እንደዛ ሲከሰት ተጠያቂ የሆነ አካል ለምሳሌ ኮንትራክተሩ ምክንያት ከሆነ ዲሌዩ ተጠያቂን ለማስፈን በክስም ሆነ በምን ያደረጋቸዋቸው ነገሮች ምንድን ናቸው? በተጨባጭ ለምሳሌ የዚህኛው መስሌ ኮተቤን ያ ኮንሰልታንት እነዛ እሱ ላይ ምን አይነት እርምጃ ህጋዊ እርምጃ ወስዳቸዋል ወይም ሲያጋጭም የወሰዳቸው እንግዲህ ካለፉት 5 ዓመታት ጀምሮ ነበራችሁ ብዙ ኬዞች አጋጥሟቸዋል። እንደው ተጠያቂነት ያሰፈራችሁባቸው ኬዞች ካሉ እንደው ብሪፍ ይደረጉ። ዲዛይን ሪቪው የሚደረጉበት የዲዛይን ስራዎች አሉ። በዲዛይን ሪቪው ላይ አንዳንድ ጊዜ ያለቀለት ዲዛይን ተብሎ እንደገናም ታይቶ ለተቋማትም ይሰጣል። ለተቋማት ተሰጥቶ አሁንም ተጨማሪ ስራዎች ተብሎ ደግሞ የሚመጡበት ይኖራሉ። ስለዚህ ማቆማ አለው ወይ የሚቆምበት አለው ወይ? የዲዛይን ሪቪው ቢሮ ላይ ሆኖ ስራዎችን ለመከታተል በጣም ምርጥ ነበረ። ግን በዚህ የቴክኖሎጂ እንደዚህ ያስቸገራችሁ የኔትወርኩ ከሆነ ተግባራዊ የሆነ ነው ወይ? አሁን የተቆጣጠራችሁት ነው? እንደ ምን ያክልስ ችግር እየፈታላችሁ ነው? ወደፊት ተስፋ ነው ቅድም ያየነው ገለጻ የተደረገው የሚለው ነገር ጥያቄ ማብራሪያ እንዲሰጡ ፈልጌ ነው። ግንባታዎቹ እንዳየናቸው ተንቀሳቅሰን የኮንትራክት ጊዜያቸው እያለፈ ሲሄድ ወጫቸውን እየጨመረ ሄዳል። የዋጋ ክለሳ ሁሉ እያስፈለገ ሄዳልና የበለጠ መጓተቱ እየጨመረ ነው የሚሄደውና በጊዜ እንዲጠናቀቁ በተሰጣቸው የጊዜ ገደብ 24/7 ቢሆን ሰርተው በተቀመጠው ዋጋ በጥራትም በጊዜም እንዲጠናቀቅ እየተሰራ ያለው እንቅስቃሴ ምን ይመስላል? የኢትዮጵያ ኮንስትራክሽን ባለስልጣን ዋና ዳይሬክተር ዶክተር መስፍን ነገው በበኩላቸው የኮንስትራክሽን ኢንዱስትሪው እያደገ መምጣቱን አስታውሰው ባለስልጣን መስሪያ ቤቱ በሳይበር ደህንነትና በዲጂታላይዜሽን ዘርፎች የተሻሉ ውጤቶች ማስመዝገብ እንደተቻለ አብራርቷል። የሳይበር ሴኩሪቲ እና ማኔጅመንቱ ትልቅ ኢሹ ነው። ልክ መከላከያ የሌላት ሀገር ማለት ነው። ስለዚህ አንዱ እሱን በደንብ ብትይዙልና ይሄን በደንብ ሰርተንበታል። ፓራሊ ከዚህ ከክሪስ ጋር ኢምፕሊመንት የተደረገ ያለ ጉዳይ። ሌላው ደግሞ ዲጂታላይዜሽንም እናርግ ምንም እናርግ እዛ ውስጥ ኦፕሬት የሚያደርገው ኦልድ ሲስተም ከሆነ ብዙ ለውጥ አመጣው። በተለይ በሪፎርሙ ምንድነው ሞደርናይዝ መሆን ያለበት? የሬጉላተሪው ሲስተም ፊሎሶፊው ራሱ ምንድነው ነው? በፊት ከልካይ ዱዚስ ዶንት ዱዚስ ይሄ ነው የነበረው። አሁን ግን ዱዚስ ኦር ዶንት ዱዚስ ሳይሆን ስታንዳርድ ይቀመጣል። በዛ ሚኒማም ስታንዳርድ አይውረድ እንጂ ከሚኒማም ስታንዳርድ በላይ በሆነው ነገር መጫወት ይችላል ማለት ነው። ዛት ሚንስ ኢኔብሊንግ ኢንቫይሮንመንት የመፍጠር ስራ ነው የሚሰራው ማለት ነው። ሶ በሁለቱ ከሄድን በጣም አደጉ የሚባሉት እንደነ ሲንጋፖር የደረሱበትን የኮንስትራክሽን ኢንዱስትሪ መገንባት ይቻላል። በተለይ ሬጉላተሪ ሲስተሙ ማለት ነው። ሌላው ቢሮዎቹ ከቤቶች ኮርፖሬሽን ጋር ትክክለኛ ስጋት ነው። የእኛም ቢሮ ያየ ሰው ሁሉ የመጀመሪያ የሚጠይቀን ጥያቄ ነው። ይሄን ሁሉ አውጥታችሁ ነገ ውጡ ብትባሉ ነው። ደግነቱ ያው ውጡ እንደማንባል አድርገን የገባ ነው። ቢሆንም ግን
ያው ቢዝነስ ካምፓኒ እስከሆነ ድረስ ፕሮፊቱን ነው የሚሆነው። እኛ ደግሞ በገቨርንመንት በጀት የምንተዳደር ነው። ስለዚህ እሱን እንዴት ነው የምናደርገው? ከሚኒስቴር መስሪያ ቤታችን ኦልሬዲ ጉዳዩን ይዞታል። ከገንዘብ ሚኒስቴር ጋር ተነጋግረን እንገዛለን የሚል ተስፋ ነው ያለን። የሚቀጥለው ዓመት 2019 ትልቁ ስራችን እሱ ነው የሚሆነው ማለት ነው። ይሄን ኢኖቬት ካደረግን በኋላ አካባቢው እንደገና መልማቱ ስለማይቀር ከዛ ጋር ሲንክሮናይዝ አድርገን የምንሰራበት ይሆናል። ሎኬሽኑ ደግሞ በጣም ጥሩ ነው። በሁለት ቤተ መንግስት መካከል ነው፣ አዲሱንም አሮጌውንም ማለት ነው። ስለዚህ እንደ መደመር ፍልስፍና የድሮውንም እናያለን፣ የወደፊቱንም ደግሞ አስፓየር እናደርጋለን። ሎኬሽኑም ጭምር በተለይ የትኛውም ቦታ ለግዢ ይሁን ለምን ቬሪ አክሰሰብል ይሄን አድቫንቴጅም ትራፕ ለማድረግ የምሰራበት ይሆናል። ከህንፃ ፕሮጀክቶች ጋር በተገናኘ ጥፋት ፈጽመዋል ተብለው የሚጠረጠሩ አካላትና በኦዲት ግኝት ዙሪያ ተጠያቂነትን ለማረጋገጥ የማጣራትና የምርመራ ስራዎች በሂደት ላይ መሆኑን ነው ዋና ዳይሬክተሩ ለቋሚ ኮሚቴው የገለጹት። ተጠያቂነት ፕሮፌሰር የጠየቁት ልክ ነው። ተጠያቂነት ከሌለ እዚህ ኮተቤ ላይ ያቦካውን ሌላ ቦታ ሄዶ ሊጋግር ይችላል። ምክንያቱም የልብ እየተሰማው ነው የሚሄደው። ሌሎችም አሉ፣ በፕሮሰስ ላይ ነን። የኢትዮጵያ ኮንስትራክሽን ባለስልጣን ምክትል ዋና ዳይሬክተር ኢንጂነር ደረጀ አረጋኸኝ በበኩላቸው የህንፃ ፕሮጀክቶች በተቀመጠላቸው ጊዜ እንዲጠናቀቁ የፕሮጀክት መገመቻ ሶፍትዌር እየለማ ሲሆን ከዲዛይን ጋር በተገናኘ የሚስተዋሉ ችግሮችን ለመቅረፍ ጥረት እየተደረገ እንደሆነ አብራርተዋል። ትክክለኛውን የፕሮጀክት ጊዜ ግምት አለመስጠት ነው። አሁን እሱን ሶልቭ ለማድረግ የፕሮጀክት መገመቻ ሶፍትዌር ኦልሬዲ ዲቨሎፕ ተደርጓል። እሱን ፕራክቲካሊ ፕሮጀክቶች እንዲጠቀሙ ማድረግ ነው። አንደኛው ትክክለኛ ጊዜም ይዞ አለመነሳት ነው። ሌላው የፕሮጀክቶች ላይ የሚሰጡት የክፍያ መዘግየት፣ በጀት ሳይኖር ስራ መጀመርና እነዚህ ሁሉ ራይት ኦፍ ዌይ እነዚህ ሁሉ ይጨመሩና በአብዛኛው ፕሮጀክት ባለቤት ጋር ያሉ ችግሮች ይሆኑና ያንን ፕሮጀክቱ ሲባል ጊዜዎች ሪዝነብል ሆነው በእያንዳንዱ ክሌም ሄድ ወይም ደግሞ በሚቀርቡ ክሌሞች ወይም ይገባኛል ጥያቄዎች መሰረት ኤክስቴንሽን ኦፍ ታይም ይሰጣል እና ይሄ አንዱ የኮንትራት አስተዳደር እንትን ነው። ይሄንን ሬዲዩስ ማድረግ ነው አሁን የኛ ትልቁ ሚናና ቅድም እንዳልኩት ፕሮጀክት ትክክለኛ ጊዜ የሚገመትበትን ማየት፣ ቀጥሎ ደግሞ የሚሰጡ ተጨማሪ ጊዜዎች በትክክል ሪዝኑን ጠብቀው እየተሰጡ ነው ወይ የሚለውን በኦዲት ክፍላችንም ይታያል። በእኛም በቁጥጥር ስራ እነዚህን ነገሮች ሚኒማይዝ ለማድረግ እየሰራን ነው እና አሁን ቅድም ዶክተር ሲያነሳ እንደነበረው ምን ያህል በኬፒአይ መሰረት በዚህ ጊዜ ታይም ኦቨር ምን ያህል እንደሆነ ኦልሬዲ አጥንተናል። ፋይናላይዝ ስናደርግ ያው እሱን የሚገለጽ ይሆናል እና በዛ መሰረት ማኔጅ እያደረግ ነው እንዳለ ኢንፎርሜሽን ለመስጠት ነው። ሌላው ከዚህ ከዲዛይን ሪቪው ጋር ተያይዞ አሁን ዲዛይን ሪቪው በአብዛኛው በሚመጡልን ዶክመንቶች ተንተርሰን ትሬስ አድርገን ነው ዲዛይን አፕሮቭ የምናደርገው። በእርግጥ ከዚህ ከኳንቲቲ ጋር ተያይዞ ኳንቲቲ ሰርቬየር በመዋቅራችንም የለም። ነገር ግን አሁን ችግሩን አይተን በዚህ ሪፎርም አንድ የኳንቲቲ ሰርቬየር ኳንቲቲ ሰርቬየር ሙሉን ክሩ የሚደራጅበትን ሁኔታ እያመቻቸን ያለ ነው። ከዚህ በተጨማሪ ደግሞ በዓለም ባንክ የሚተገበረው ቢም ቴክኖሎጂ ነው እና ይህም ቢም ቴክኖሎጂ ለዲዛይን ሪቪው እስካሁን እየተጠቀምንም አይደለም፣ ግን ፕሮሰሱን ጀምረናል። ይህን አቅም በምንገነባ ኢንፍራስትራክቸሩ በሚሟላበት ጊዜ አሁን ቢሮችንንም በዚህ መልኩ እያዘጋጀን ነው። እንዳያችሁት እዛ ላይ የቢም ቴክኖሎጂን ደግሞ አፕላይ ስናደርግ አሁን የተባለውን በተቻለ አቅም ሙሉ ለሙሉም ባይሆን በተወሰነ ሚኒማይዝ አድርገን በቴክኖሎጂ ተደግፈን ስራችንን ስለምንሰራ የተሻለ ነገር ኤክስፔክት እናደርጋለን ወደፊት ማለት ነው። ተቋሙ በአካሄደው የዳሰሳ ጥናት በሰርቬይና በመሶብ የአንድ ማዕከል አገልግሎት የተገልጋይ እርካታን ከ90% በላይ ማድረስ እንደተቻለ የገለጹት የኢትዮጵያ ኮንስትራክሽን ባለስልጣን ምክትል ዋና ዳይሬክተር ዶክተር ሙዓዝ በድሩ የህንፃ ኮድና ስታንዳርዶችን የማዘመን ተግባራት የተከናወኑ መሆናቸውንም ተናግሯል። 12 የኢንዱስትሪው ሴክተር ሌብል ኬፒአይ ለእኛ ተቋም በተለይ እኛን የሚመለከቱትን በዳሰሳ ጥናት አይተናል። ሳቲስፋክሽን ከዛ ውስጥ አንዱ ነው። እዛ ውስጥ ያሳየን አዝማሚያ ፕሬዘንቴሽኑ ላይ 91% ሲባል የነበረው የሌሎች ስቴክሆልደሮች በሰርቬይ የተገኘ ፊድባክ ነው።
እኛ ደግሞ እንደ ተቋም አገልግሎት አሰጣጥንም ደግሞ ሳቲስፋክሽን እንለካለን። እሱ ኒርሊ ወደ 95% የተባለው እሱ ነው። የሰርቬው ደግሞ ወደ 91% ነው። መሶብ ላይ ደግሞ አይታችሁ ከሆነ ዘንድሮ ወደ 98% ነው ሳቲስፋክሽን የመጣው በተለይ በመሶብ አገልግሎት። የእኛ አገልግሎቶችም ደምረን ነው የምናየው። ወደ 10 ስንላቸው የነበሩ አሁን ባለው በሪፎርም ወደ 84 የሆኑ አገልግሎቶች ኦልሬዲ መሶብ ላይ አለ። ወደ አሁን በዋናነት 18 ብለን ስንጠራቸው የነበሩ ወደ 654 አገልግሎቶች አሁን በአዲሱ በሪፎርም ካቴጎራይዝ የተደረጉት እነሱም እንዲገቡ ኦቨርኦል ፕሮሰስ ፍሎ አጥንተን አስፈላጊ ነገር ጨርሰን መሶብ እንዲገቡ እሱንም ኦልሬዲ ሪኩዌስት አድርገናል። ሞስት ላይክሊ እነሱ ወደ መሶብ ይገባሉ። ግን መሶብ ጋር ያሉ አገልግሎቶች ልክ እኛ ጋር በመሶብ ልክ መስጠት አለበት ነው። ኦፊስ ኤርጎኖሚክስ የምንሰራው አንዱ ለዛ ነው። ሲስተም የምናለማው አንዱ ለዛ ነው። መሶብ ላይ ያለ አይነት ሌብል እኛ ጋር መሰጠት አለበት። ፕሮባብሊ ከዚህ ዓመት በኋላ በሚቀጥለው ዓመት የምዝገባ አካባቢ ኤርጎኖሚክስን ተጠናቆ ሲስተሙን ሞር ፉሊ ፈንክሽናል ሆኖ ልክ መሶብ አካባቢ ያሉ አገልግሎቶች እኛ ጋር ይሰጣሉ። ሳቲስፋክሽኑ ወደኋላ ይሄዳል የሚል እምነት የለንም። ይዘነው እየሰራን ስለሆነ ማለት ነው። ሌላው በተለይ ቅድም ከስታንዳርድ ጋር በተያያዘ ሪፖርታችንም ላይ ለማመላከት ሞክረናል። ከሲኤምአይ ከሚወጣ ብቻ ሳይሆን አጠቃላይ ዘርፉ ላይ ያሉ ከቴክኖሎጂ ጋር ከአዳዲስ ማቴሪያሎች ጋር በተያያዘ ሴክተሩ የሚፈልገውን ስታንዳርድ ወይም ኮድ ሊኖረን ይገባል ብለን ለ2 ዓመት ስንሰራ የነበረው የህንፃ ኮድና ስታንዳርድ በዚህ ዓመት ባለፈው በኢንፍራስትራክቸር ዊክ ላይ ያው ጸድቆ ኦልሞስት ኢናጉሬት ተደርጓል፣ ወደ ስራ ገብቷል። ይሄ ትልቅ አቺቭመንት ነው። በህንፃ በኩል ወደ 16 አዳዲስ ኮዶች እንዲሁም ደግሞ ወደ 14 ሪቪው የተደረጉ አሉ። 8 ደግሞ ባሉበት የቀጠሉ ናቸው። ሞሮለስ 40 አዲስና ሪቪው የተደረገ 8 ባለበት የቀጠለ ወደ 48 ብለን የምንጠቅሳቸው የህንፃ ኮድና ስታንዳርድ አለ። ይሄ ወቅቱ በዋጀ መልኩ ሪቪው ተደርጎ ወደ ስራ የገባ ለማለት ነው። ስለዚህ ይህንን ካፕቸር እያደረግን ያለ መሆኑን ለማሳየት ነው።